በወንጌል አማኞችና በእስልምና እምነት ተከታዮች መሃል በተነሳው አለመግባባት የቤተ ክርስቲያን መጋቢና ነብሰ ጡር ሴት መገደላቸው ተገለጸ። የእርስ በርስ መከባበርና የሃይማኖት እኩልነት እሴትን በሚንድ መልኩ በአንዳንድ በእስልምና እምነት ተከታዮች ዘንድ የሚታየው ፈርለቀቅ ተግባርም ከሕግ አካላት በላይ መሆኑ ተገልጿል። ሕግ ባልፈቀደላቸው ስፍራ ላይ በኃይልና በጉልበት እየሰሩ ያሉትን ተግባር ክርስቲያኖች በመቃወማቸው ለግድያና ነገሩን ወዳልተፈለገ መንገድ ማስኬድም ጀምረዋል። ታዲያ ይህ ክስተት በየት አካባቢ ተከሰተ? በስፍራው ያለው ሁኔታስ ምን ይመስላል? የሚሉትን በመረጃችን ይዘንላችኋል፣ ታርሙታላችሁ። በሌላኛው መረጃችን የሰው ልጅ ህይወት ወድቆ እንደሚሰበር ገል ፈራሽ ጠፍቶ እንደሚጨልም ሻማ በቅስፈት አፍታ ጠፊ መሆኑ ቢታወቅም አለው ያሉ መጥፋት ሲሆን ግን በእጅጉ ያማል። ጧት ታይቶ እንደሚጠፋ ጤዛ ሊያገኙት የጓጉለትን ሰው ማጣትም እጅግ ልብ ይሰብራል። በባለስልጣኑ ላይ የሆነው ነው። በኔ ቤት የገባ መከራ በቤታችሁ አይግባ ሲሉም ባለስልጣኑ የደረሰባቸውን ድንገተኛ ሀዘንም ተናግረዋል። ባለስልጣኑ የገጠማቸው አስደንጋጭ ሀዘን ምን ይሆን? ጉዳዩን በዝርዝር በመረጃችን ይዘናል፣ ታድምጡታላችሁ። አስከትለን ለክርስቲያኖች በሙሉ የጸሎትና የንስሐ ጥሪ ተላለፈ። ሀገራችን አሁን ላይ በከባድ ችግር ላይ ናት። እንደ ሀገር ኃጢአታችን ብዙ ሆኗል። የእግዚአብሔር ትእዛዝን ትተን እግዚአብሔር የለም ብለናል። ለሀገር መሪዎች ጸልዩ በማለትም አስቸኳይ የምልጃና የንስሐ የጸሎት አዋጅም ታውጇል። ጉዳዩን በተመለከተ እኛም መረጃውን ይዘንላችኋል፣ በቆይታችሁ ታድምጡታላችሁ። በስተመጨረሻ እውነትን እንደ እግዚአብሔር ቃል ስትናገርና በርካታ አገልጋዮችን እንዲሁም የሀገር መሪዎችን ስትገስጽ የምናደምጣት የእግዚአብሔር ሴት ወንጌላዊት እጸገነት ዛሬም በወንጌል አማኞች የቤተ ክርስቲያን መሪዎችና አገልጋዮች መሃል የሚፈጸሙ ነውር የሆኑ ተግባሮችን በመቃወም በግላጭ መልእክቷን አጋርታለች። እግዚአብሔር በቀደመው ማንነታችን አያንም እንኳን ባለስልጣኑ እግዚአብሔር ሆነ ብዙዎች የቤተ ክርስቲያን መሪዎች እግዚአብሔር ሆነው መገኘት ይፈልጋሉ። ተጠንቀቁ፣ ለአንተ ይራራ እግዚአብሔር ለሌሎችም ይራራል፣ ፍርድን ለእግዚአብሔር እንተው በማለትም ለዶክተር ቄስ ገመቺስ ደስታና ለአቤል አቦና አስቸኳይ ሊያደምጡት የተገባ መልእክት አጋርታለች። እኛም ምላሿን በመረጃችን ይዘንላችኋል፣ በቆይታችሁ ከአንደበቷ ታድምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝነዳችሁ መረጃችን ስናልፍ እጅግ አሳዛኝና ልብ ሰባሪ ዜና ተሰምቷል። ወረርሽኝ የሚመስለው የካንሰር በሽታ እንደ ጥሩ ወዳጅ የሁሉንም ቤት እየጎበኘ ባለበት ሰዓት አስደንጋጭ መረጃም ተሰምቷል። የአዲስ አበባ እሳትና አደጋ ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ የሆነው ወንድማችን አቶ ንጋቱ ማሞ የትዳር አጋሩን በሞትም ተነጥቋል። ባለቤቱ ወይዘሮ መዓዛ አለማየሁ በጡት ካንሰር ምክንያት ህይወቷ አልፎ የቀብር ስነ ስርዓቷም ትላንት ጥር 6 ቀን 2018 ዓ.ም በቀጨኔ መድኃኔዓለም ቤተክርስቲያን ተፈጽሟል። አቶ ንጋቱም በከባድ ሀዘን ውስጥ ሆኖ በኔ ቤት የገባ መከራ በቤታችሁ አይግባ ሲልም የሀዘኑን ጥልቀትም ገልጿል። ለአቶ ንጋቱ ለቤተሰቦቹና ለወዳጅ ዘመዶች ሁሉ ፈጣሪ መጽናናቱን እንዲሰጥ በሚዲያችን ስም ተመኘን። አስከትለን ወደ ያዝነላችሁ መረጃችን ስናልፍ ፍራንክሊን ግራሃምና ፓስተር ግሬግ ላውሪ አማኞችን ለጸሎት ንስሐ ጠርተዋል። ወንጌላውያን ፍራንክሊን ግራሃምና ፓስተር ግሬግ ላውሪም በመላው ሀገሪቱ ያሉ ክርስቲያኖች በጸሎትና በንስሐ እንዲተባበሩም ጥሪ አቅርበዋል። የሳማንታሪ ፕሬስና የቢሊ ግራሃም የወንጌል ማህበር ፕሬዝዳንት የሆኑት ፍራንክሊን ግራሃም በማህበራዊ ሚዲያ ላይ ባስተላለፉት መልእክትም ሀገራችን አሁን በከባድ ችግር ላይ ናት ሲሉም ገልጸዋል። እንደ ሀገር ኃጢአታችን ብዙ ሆኗል። የእግዚአብሔር ትእዛዝን ትተናል። እግዚአብሔር የለይ ሴኩላሪዝም ተቀብለናል ብለዋል። ይቅርታውን ልንጠይቅና ፊቱን ልንፈልግም ይገባል ሲሉ ግራሃምም አክለዋል። እንዲሁም ለመሪዎች ጸልዩ፣ እግዚአብሔር በመንገዶቻቸው ላይ እንዲመራ ጸልዩ ሲሉ አማኞችንም አሳስበዋል። ይህ ጥሪ በሚኒሶታ ግዛት አንድ አክቲቪስት በአይኤስኤ ወኪል መገደሉን ተከትሎ ተቃውሞዎች በመቀጠል ላይ ባሉበት ወቅት መሆኑን ተገልጿል። የዜና ወኪሎች እንደዘገቡትም የፌዴራል የኢሚግሬሽን ማስፈጸሚያ እርምጃዎችን በመቃወም ተቃውሞዎች በመላው ሀገሪቱ እየተስፋፉ ሲሆን ተጨማሪ የፌዴራል ወኪሎች ወደ ክልሉ እየተላኩ መሆናቸውም ተጠቁሟል። ግራሃም ነገሮችን ለማነሳሳትና ይህችን ታላቅ ሀገር ለማጥፋት የሚፈልጉ አሉ፣ እነዚህ እቅዶች እንዲከሽፉ ጸልዩ በማለትም መልእክት ማስተላለፋቸው ተገልጿል። አስከትለን ወደ ያዝነላችሁ መረጃችን ስናልፍ የእርስ በርስ መከባበርና የሃይማኖት እኩልነት እሴትን በሚንድ መልኩ በአንዳንድ በእስልምና እምነት ተከታዮች ዘንድ የሚታየው ፈርለቀቅ ተግባር ከሕግ አካላት በላይ መሆኑ ተገልጿል። ሕግ ባልፈቀደላቸው ስፍራ በኃይልና በጉልበት እየሰሩ ያሉትን ተግባር ክርስቲያኖች በመቃወማቸው ለግድያና ነገሩን ወዳልተፈለገ መንገድ ማስኬድም ጀምረዋል።
እነዚህ ሙስሊሞችም በሶዶ ከተማ ገነሜ አካባቢ ላይ የሃይማኖት ግጭት እንዲነሳ ቅስቀሳ እያደረጉ የሚገኙም ናቸው። የሰላም ተምሳሌት የሆነችው ወላይታን ለማወክ ህገ መንግስት ያስቀመጠውን ደንብ በመጣስም ከነባር ቤተ እምነት መሃል በ200 ሜትር ርቀት አስፋልት ዳር ህግ በማይፈቅድበት ቦታ በኃይል መስጊድ ለመገንባት የመንግስት ባለስልጣናት የኛን ጥያቄ አልሰሙም በማለትም ጥላሸት እየቀቡ የአካባቢው ነዋሪ ለማስመሰል ከሌላ ቦታ ተጠራርተው በመምጣትም መንገድን በመዝጋት ሁከት እንዲነሳ ጥረት እያደረጉ ይገኛሉ። በእነዚህ በአሸባሪ ሙስሊሞች ምክንያት ከዚህ ቀደም የቤተ ክርስቲያን መጋቢ ተደብድበዋል። እርጉዝና ተመታ፣ ነፍሷም ጠፍቷል። የቤተ ክርስቲያን መሪዎች ያለአግባብ ታስረዋል። ያልበቃ ብሎ 1 ዓመት ያልሞላው አጀንዳን የ10 ዓመት ጥያቄ በማስመሰልም ወደ ሚዲያ በማውጣት ከፍተኛ የሃይማኖት ግጭት እንዲነሳ ቅስቀሳም እያደረጉ ይገኛሉ። በጅማ በአላባና በተለያዩ አካባቢዎች ቤተክርስቲያንን ያቃጠሉና ቅዱሳንን ያስጨፈጨፉ አሸባሪ ሙስሊሞችም በእኛ ማህበረሰብ ዘንድም ተወሽቀዋል። በዚህ ሁሉ የአካባቢው ነዋሪዎች ዝም ያሉት ሰላም ሰባኪ ስለሆኑ ማንም ከህግ በታች እንደሆነ ስለሚያምኑና የፍርድ ቤት ውሳኔ ስለሚጠብቁ እንጂ ፈርተው ሳያውቁ ቀርተውም አይደለም። ስለዚህ ራሱን በሙስሊም ሃይማኖት ውስጥ የወሸቀ አሸባሪም ለህግ ይቀርባል። የገነሜ አካባቢ ክርስቲያኖች ከየትኛውም ሃይማኖት ተቋማት ጋር በሰላም የኖሩና የሚኖሩም ናቸው። የእግዚአብሔር ሰላም ለሀገራችን ይብዛ በማለትም በወላይታ የሚኖሩ ግለሰቦችም የተፈጠረውን ሁከትና ተገቢ ያልሆነ ተግባርን ተከትሎ እንዲህ ባለ መልኩም ድምጻቸውን ለሚመለከተው አካልም አሰምተዋል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እውነትን እንደ እግዚአብሔር ቃል ስትናገርና በርካታ አገልጋዮችን እንዲሁም የሀገር መሪዎችን ስትገስጽ የምናደምጣት የእግዚአብሔር ሴት ወንጌላዊት እጸገነት ዛሬም በወንጌል አማኞች የቤተክርስቲያን መሪዎችና አገልጋዮች መሃል የሚፈጸሙ ነውር የሆኑ ተግባሮችን በመቃወም በግላጭ መልእክቷን አጋርታለች። እግዚአብሔር በቀደመው ማንነታችን አያይንም፣ እንኳንም ባለስልጣኑ እግዚአብሔር ሆነ። ብዙዎች የቤተክርስቲያን መሪዎች እግዚአብሔርን ሆነው መገኘት ይፈልጋሉ። ተጠንቀቁ፣ ለአንተ የራራ እግዚአብሔር ለሌሎችም ይራራል፣ ፍርድን ለእግዚአብሔር እንተው በማለትም ለዶክተር ቄስ ገመቺስ ደስታና ለአቤል አቦናም በዘማሪ ዳጊ አማካኝነት ለተነሱት ሐሳቦችም በአስቸኳይ ሊያደምጡት የተገባ መልእክትን አጋርታለች። እኛም ምላሿ ምን ይሆን የሚለውንም ከአንደበቷ እንድታደምጡት ጋበዝን። እስቲ አጭር ጸሎት ላርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ለአንተ ይሁን። ጌታ ሆይ ይህን ጊዜ እንሳ ስለሰጠህን እናመሰግንሃለን። ደግሞ ጌታ እግዚአብሔር አባት ሆይ አንተ ጊዜውን ሰዓቱን እንድትቆጣጠር መንፈስ ቅዱስ እንድታግዘኝ የሰሚዎች ጆሮም እንዲከፈት መልእክቱ ደግሞ ለብዙዎች እንዲደርስ ጌታ ሆይ እንድትረዳኝ ለምናለሁ፣ ጸልያለሁ። ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ዛሬ የተለያዩ ሐሳቦችን አነሳለሁ። የመልእክቴ ዋናው ርዕሱ ግን የእግዚአብሔርን ለእግዚአብሔር ነው። የእግዚአብሔርን ለእግዚአብሔር የእግዚአብሔርን ስራ እኛ አንሰራ። እግዚአብሔር የሚሰራው ስራ አለ፣ እኛ የምንሰራው ስራ አለ። እኛ ልጆች ነን፣ እግዚአብሔር አባት ነው። ስለዚህ እኛ ማንሰራው ስራ አለ። እንደ ልጅ ቤት ውስጥ አባት ነው፣ ልጅ ነው። የአባትን ስራ ልጅ አይሰራም። ስለዚህ እንደ ልጅ የኔና እናንተ ኃላፊነት መወጣት ያለብን እንደ ልጅ መሆን ነው የተጠራንበትና በእግዚአብሔር ቤት ስንኖርም የእግዚአብሔር ቤት ስርዓት አለ። ዝም ብለን እንደፈለግን መረን የወጣን ልጆች አይደለን። ስለዚህ በእግዚአብሔር ቤት ስንኖር ሁላችንም ልጆች ነን። ማንም ከማንም አይበልጥም። የእግዚአብሔር ልጆች ከመሆናችን በፊት ደግሞ የነበርንበት የጨለማ ህይወት አለ። ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ነው። ክርስቶስን ከማወቃችን በፊት ደግሞ ያለው ህይወታችን ጨለማ ነው። ለምን? የዓለም ብርሃን ኢየሱስ ክርስቶስ ስለሆነ ማለት ነው። እና እያንዳንዳችን ማንም ጻድቅ የለም፣ የእግዚአብሔር ክብር ጎሏቸዋል፣ ሁሉ ኃጢአተኞች ናቸው ነው የሚለው እግዚአብሔር ቃል። ስለዚህ ኃጢአታችን የታጠበልን የተደመሰሰልን ክርስቶስ ኢየሱስን አምነን ወደ እግዚአብሔር ቤት ከመጣን በኋላ ነው እንጂ ከዛ በፊት ያለው ህይወታችን የማንኛችንም ጨለማ ነው። ይህንን ነገር ያዙልኝ። ሁላችንም ምሕረት ተደርጎልን ኃጢአታችን ተሰርዮልን ተቀድሰን ነው በቤቱ ያለ ነው። ስለዚህ እግዚአብሔር የሚያበላልጠው ልጅ የለውም። ሁላችንም አንድ ነን። በእግዚአብሔር ቤት ውስጥ ሰው ልጁን እንኳን አያበላልጥ። ምናልባት እንደ ሰው ታላቅ ከታናሹ እችኛዋ ከዛችኛዋ ሊል ይችላል ወላጅ።
እግዚአብሔር ግን እንደ ሰው አይደለምና ልጆቼ ብሎ የሰበሰባቸውን ሁሉንም በእኩል አይን ነው የሚያየው፣ አያበላልጥም። በኃጢአተኞች በደለኞች ከእግዚአብሔርም የራቅን ነበርን። በዚህ በኤፌሶን 5:8 ላይ ቀድሞ በጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ ይላል። ይሄ ነው በቃ። አሁን ዛሬ 2 ነጥብ ነው ማነሳው። የመጀመሪያው ነጥብ በጌታ ኢየሱስ ክርስቶስ አምነው የዳኑት ወደ ጌታ ቤት የመጡት ያለፈ ነገራቸው እንደተተወላቸው አዲስ ፍጥረት እንደሆኑና አንድ እሱ ነው። ሁለተኛው ደግሞ በእግዚአብሔር ቤት ውስጥ ሆነው አይወድቁም፣ ኃጢአት አይሰሩም ማለት አይደለም። እንሰራለን፣ ኃጢአት ልንሳሳት እንችላለን። በኃጢአት ግን ልንኖር ፈቃድ አልተሰጠንም። ስለዚህ በእግዚአብሔር ቤት ውስጥም ሆነ እንደ ሰው ስናጠፋ ኃጢአት ስንሰራ የተጻፈልን ነገር አለ። ኃጢአታችንን በደላችንን ይቅር የሚለን አለ፣ ጠበቃም ይሆንልን አለ። እኔና እናንተ ንስሐ መግባት እንዳለብን እናውቃለን። በቤቱ ሆነን ግን ያለፈ ኃጢአታችንን ወይኛ ወድቀን የተነሳንበትን ኃጢአታችንን እግዚአብሔር ይቅር ያለውን ኃጢአት እያነሳ ጠላት በሰው ተጠቅሞ ክስ ያመጣል። ትልቁን የዳንን ክርስቲያን በቤቱ ውስጥም ያለውን ክርስቲያን አዲሱንም እያሳቀቀ ያለው የሰይጣን ክስ ነው። የሰይጣን ክስ በእነዚህ በሁለት ነገሮች ላይ ነው ዛሬ የምናገረው። እግዚአብሔር የተመሰገነ ይሁን። ሰው ከእግዚአብሔር ምሕረት ካገኘ በኋላ በደሉና ኃጢአቱ ተሰርዮለት ከእግዚአብሔር ጋር በነጻነት ይኖራል። ሃሎ ነጻነን፣ እኛ እኮ ነጻነን በክርስቶስ ኢየሱስ ጸድቀናል እኮ። ተመርጠን ጸድቀን አክብሮን ያዘን። ስማችን ተቀይሯል፣ ታሪካችን ተቀይሯል፣ ያለፈ ነገራችን ጨለማችን ተገፏል። አንድ ጊዜ እንጂ በቅጣት እስር ቤት አያስቀምጥም እግዚአብሔር። ሃሎ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ የሆነ የሙከራ ጊዜ ተብሎ አይቀመጥም ሳጥን ውስጥ። እንዳለ ሕግ አይደለም። ያለ ሕግ አሁን ንስሐ ስትገቡ አይ በቃ ነፃ ውጡ አይባልም። እስቲል እስር ቤት ልትገቡ ትችላለች። ይቅርታም ጠይቃችሁ ነው የምላችሁ። እንደ ሰው ደግሞ ሰውን ይቅርታ ጠይቃችሁ ይቅርታ አርግልኝ ብላችሁ መሬት ወድቃችሁ ተጸጽታችሁ እንኳን ሰዎች ይቅርታ ያደርጉ። እግዚአብሔር ግን እንደሱ አይደለም። ልባቸው ለተሰበረ በእውነተኛ ንስሐ ለቀረቡት እግዚአብሔር ይቅርታና ምሕረት ያደርጋል። ስለዚህ የኃጢአታችን ማስተሰሪያ መንገድ ደግሞ በልጁ በክርስቶስ ኢየሱስ አምነን ንስሐ ስንገባ የጌታን አዳኝነት አምነን ስንቀበል፣ ከዚህ ውጪ ሌላ መንገድ የለም። ከእግዚአብሔር ጋር ለመታረቅ ኃጢአታችን በደላችንን ለማስተሰረይ ነፃ ለመውጣት መንገዱ በክርስቶስ ኢየሱስ አምኖ ንስሐ መግባት ብቻ ነው። ዛሬ እንዳልኩት ሁለት ነገሮችን አነሳለሁ። የመጀመሪያው ለአዲስ ክርስቲያኖች ነው። በክርስቶስ አምነው የዳኑ ሰዎች ያለፈ ታሪካቸው ፋይሉ ስለተዘጋ ማንም ሊከሳቸው አይችልም። ፋይሌ ተዘግቷል። ወንድም አለም የወንድምህም ፋይል ተዘግቷል። አንተ ብታነሳው ብታብጠለጥለው የፈለገ ብትከሰው እግዚአብሔር ያከበረውን ማንም ሊያዋርድ አይችልም። ማንም ሊከስ አይችልም። በሮሜ 8:1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ኩነኔ የለብንም። እኛ በክርስቶስ ኢየሱስ ላለነው ኩነኔ የለብንም። እንኳን ከጨለማ ከነበርንበት ሕይወት አውጥቶን ቀርቶ በቤቱ ያለን እንኳን ኃጢአት ብንሰራ ኃጢአታችን ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል፣ ኃጢአታችን ይደመሰሳል። ጠበቃ አለን ወገኖች። ይሄ በጣም 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 ብዙዎችን ያሰቃየ፣ ብዙዎችን ወደ ኋላ የመለሰ፣ የዳኑትን ያሸማቀቀ፣ አዲስ ክርስቲያኖችን ያሸማቀቀ ነገር ምንድነው ብትሉኝ የነበሩት በቤት ውስጥ ያሉት እይታቸው የተንሸዋረረ ነው። እግዚአብሔር እንደሚያይ ሰው አያይም። በኢየሱስ ሰው እንደሚያይም እግዚአብሔር አያይም። በዚህ በጣም እረካለሁ እኔ። ጌታ የተባረከ ይሁን። ስለዚህ ከእግዚአብሔር ጋር ታርቀናል። ታሪካችን ተለውጧል። ከድቅድቅ ጨለማ ወደሚደነቅ ብርሃን መተናል ማለት ነው። ማንነታችን ይሄ ነው፣ አዲስ ነው። ስለዚህ
በተለይ እንደ እህት እንደ ወንድም የአንድ አባት ልጆች ነን። አስተዳዳሪው አንድ ነው፣ ጠሪው አንድ ነው። ቤት ውስጥ እኔና እናንተን አባት ሆኖ የያዘን አንድ ነው። እረኛው አንድ ነው። መንፈሱ አንድ ነው። ቤቱ አንድ ነው። የሱ ነው ቤቱ። በእግዚአብሔር ቤት አንተ ምን አገባ? የወንድማቸው ኃጢአት ስለተደመሰሰ የሚናደዱ ሰዎች አሉ፣ የሚበሳጩ ሰዎች አሉ። እግዚአብሔር የተወልንን የከደንልንን ኃጢአት አጉልተው አውጥተው እንደገና እዚህ ጋር ባለምኛው በስጋ አይን የሚፈርዱባችሁ ሰዎች አሉ። ይግባኝ የሚጠይቁ ሰዎች አሉ። እግዚአብሔርን ይግባኝ ጠይቀ ነው ወንድም ዓለም። በእግዚአብሔር አሰራር ይግባኝ የለም። ምህረት አንዴ ተደርጎልናል፣ አለቀ በቃ። ሁላችንም የመጣንበት የጨለማ መንገድ አለ ጌታን ከማውቃችን በፊት። አንድ እሱ ነው ነጥቤ። ሰዎች ግን በእግዚአብሔር ፋንታ ገብተው ሲፈርዱ ሲኮንኑ ታያላችሁ። አቤት እግዚአብሔር እንኳን ለሰው ልጅ ስልጣን አልሰጠናተ። በኢየሱስ ስም የሰው ልጅ እንኳንም ስልጣናችን በልኩ ሆነ። የልባችንን ክፋት ስለሚያውቅ ብዙን ነገር ያዝ አድርጎብናል እግዚአብሔር። ያዝ ይቺማ ያቺማ ብለው የሆነ እስር ቤት ውስጥ ከተው ሊያስቀምጧችሁ የሚፈልጉ ሰዎች አሉ። እንዳትራመዱ፣ ጌታ ወዳየላችሁ እንዳትገሰግሱ፣ በእናንተ በረከት፣ በእናንተ ጸጋ፣ በእናንተ ከእግዚአብሔር ጋር በተቀበላችሁት ማንነት የሚቀኑ ሰዎች አሉ። ክፉ ነገርን መርሳት፣ ቂም አለመያዝ የማይችለው ነገር በተለይ ኢትዮጵያዊ ይቅርታ ማድረግ አይችልም። ክፉ ነገር መርሳት አይችልም። ቂም አለመያዝ አይችልም። በቀልን መተው አይችልም። እንደ ሰው በጣም የምንቸገርባቸው ነገሮች እነዚህ ናቸው። ወደ ኋላ ያስቀሩን። እግዚአብሔር ላደረገልን ምህረት ለተወልን ኃጢአት እንኳ እርስ በርሳችን እንመቀኛኛለን። አይገርማችሁ? አልተወንም እኮ አሮጌ ማንነት፣ ምቀኝነት፣ ቅናት፣ አድመኝነት፣ መለያየት፣ ሐሜት አለ በእኛ ቤት። ዛሬ እንዴት አለፈላት ብትሉ እሷ እኮ እንዲህ ነበረች፣ እንዴት አለፈላት፣ እንዴት እግዚአብሔር እንደዚህ ያደርጋል፣ እንዴት አከበራት። ወንድም ዓለም አክብሮኛል፣ ምን ታደርገዋለህ? ምንም ማድረግ አትችልም። የስጋ አይንህን አንሳ ወንድም ዓለም። የስጋ ማንነት ስጋዊ ጴንጤ ነው ችግር ውስጥ የገባ ነው። መንፈሳዊ እይታችን ተንሸዋሯል። መንፈሳዊ አይናችን ተከድኗል። መንፈሳዊ አመለካከታችን፣ መረዳታችን፣ መገለጣችን በጣም ወደ ኋላ ነው ያለው። ይሄ ነው የተቸገርነው ወገኖቼ። በቃ በክርስቶስ ስንሆን አዲስ ፍጥረት ነን። አሮጌው ተሽሮልናል። ቆላስይስ 3:11 በግሪክ ሰው፣ አይሁዳዊ፣ የተገረዘ፣ ያልተገረዘ፣ አረማዊ፣ ባሪያ፣ ጨዋ ሰው ነገር ግን ክርስቶስ ሁሉ በሁሉ ነው ይላል። ሃሌሉያ። ማንሙን ማንም ከየትምና ዘርህ ማን ይሁን ማንም ይሁን፣ ጥቁሩን ነጭሁን፣ ባሪያውን ጨዋሁን፣ ኦሮሞውን ትግሬሁን፣ ኢትዮጵያዊሁን ናይጄሪያዊሁን በክርስቶስ አዲስ ፍጥረትና ማንነት ተቀይሯል። እንደ በፊቱ ክርር ያለ ነገር ካለ እንደ በፊቱ ማንነት የሥጋ ማንነት እንደዚህ ያረገ የናጠ በትቢት እየወጠረ ካለ አልዳንክም ወንድም ማለት ራስህን መርምር። ሁለተኛው ሐሳቤ ደግሞ ይሄ ለአዲስ ክርስቲያን። ሁለተኛው ሐሳቤ ደግሞ በእግዚአብሔር ቤት እየኖርን ኃጢአት ስንሰራ እርስ በርስ በፍቅር ብንገሳሰስ ብንመካከር አንዱ አንዱን ተው ብሎ ቢወቅሰው መልካም ነው። በምን ብትሉኝ በወንድማማችነት መንፈስ ገደብ አለን። እርስ በርሳችሁ ኃጢአታችሁ ተናዘዙ፣ እርስ በርሳችሁ ተመካከሩ፣ አንዱ አንዱን ይገስጽ። ይሄ የእግዚአብሔር ቃል ነው። በፍቅር ሲሆን በወንድማማችነት ኧረ ተው ወንድም ዓለም ልክ እንደኔ አሁን ኧረ ወንድም ዓለም ይሄ ነገር ትክክል አይደለም ይባላል። ስሙኝ። ነገር ግን ከሁሉ ቅድሚያ እያንዳንዳችን ከእግዚአብሔር ግንኙነት አለን። ኃጢአት ስንሰራ መንፈስ ቅዱስ ይወቅስናል። ከባለቤቱ በላይ አናውቅም እኛ። እኔ ከእግዚአብሔር ጋር ያለኝ ግንኙነት የኔ ነው። ድንበርና ሊሚት አለን። ምንገስጽበት፣ ምንቆጣበት፣ መልእክት ምናስተላልፍበት ስለ ወንድማችን ወዴት እየመጣው እንዳለ እናንተ ይገባችኋል። የዛሬ መልእክት
ሰዎች የእግዚአብሔርን ቤት ሲበድሉ፣ የስህተት ትምህርት ሲያስተምሩ፣ የክርስቶስ ባልሆነ አካሄድ ሲሄዱ ተውረፉ ተመለሱ ብሎ በፍቅር ማቅናት እስማማለሁ። ነገር ግን አግብቶ ነበረ፣ እዛ ጋር ፈታ፣ እዚህ ጋር ሌላ ወለደ፣ እዚህ ጋር ሚስቱን እንዲያረገ ምን አገባ? ምን አገባ? ይሄ ትክክል አይደለም። በየትኛውም መንገድ ትክክል አይደለም። ፐርሰናል ላይፍ ጋር እሱና እግዚአብሔር ተነጋግረው ይሄ ልጅ እኮ ምሕረት ተደርጎለት ንስሐ ገብቶ አይግባ፣ ከእግዚአብሔር ጋር መቀጠል ያለበት እሱ ነው። ቀጥሎም ነው ደግሞ ዛሬ ይኸው በክብር ያየነውን ያየነው። ስሙኝ፣ የማንጽና የጥላቻ መልእክት በወንድም ላይ ማስተላለፍ በጽኑ እቃወማለሁ። እኔ በጽኑ የእግዚአብሔር ቃል እንዲህ ይላል፣ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ልጆቼ ሆይ ዮሐንስ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ዳጊ ዘማሪ ዳጊ በግል ሕይወቱ እግዚአብሔርን በድሎ ሊሆን ይችላል። እኔ ምን አገባኝ? አንተም ጻድቅ አይደለም፣ አንተም ፍጹም አይደለም። እንዴት ነው ያለፈ ፋይል አውጥተህ የዛሬ ስንት ዓመት የሆነውን እግዚአብሔር የከደነለትን አውጥተህ ዛሬ ዘርግፈህ ወንድምህን ለምን ታሳቅቃለህ? ስሙኝ፣ ዳጊ በግል ሕይወቱ በድሎ ሊሆን ይችላል፣ አጥፍቶ ሊሆን ይችላል። እኔ እናንተ ምን አገባን? እግዚአብሔር ምሕረት አድርጎለት በቤቱ ዛሬም አለ። አዎ እየዘመረ አለ። አዎ እግዚአብሔር ያከበረውን ማን ያዋርዳል? ወንድም አለ ለፋህ እንጂ። ታዲያ በየትኛው የእግዚአብሔር ቃል በመደገፍ ነው እንደዚህ ወንድምህን ማዋረድ ያስከው? ወንድማችን አቤል የትኛው የእግዚአብሔር ቃል ደግፎ ነው አሁን በዚህ በወንድማችን ዳጊ ላይ ይህን ያህል? እናንተ ነግበኔ እኮ ነው፣ ነግበኔ ነው አልኳችሁ እኮ። ለምስላችሁ ሁላችንም ያለፈ ታሪክ አለና ያለፈ ታሪክን አንስተ ሰውን ብዘረጥጥ ብትኮንን ማን ነው የሚጠቀመው? ማን ነው የሚታነጸው? እግዚአብሔርስ ይህን ይወዳል ወይ? ስለዚህ እግዚአብሔርን ለእግዚአብሔር ብትተውለት፣ ላንተ የተመደበልን ሩጫ ብትጠበጥብ ምን አለበት? ልክ ብታበጅለት። ይህ ላንተ ያለኝ ምክሬ ነው አለው። አሁን ወንዱ ጸጉር ቤት ካስኩስ ቁጭ ብሏል። ምን ሊሆን? ጸጉሩን ተጠቅልሎ እንደገና ደግሞ ሹሩባ ሊሰራ። ወንድሞች ምን ነካችሁና ሴት መሆን አማራችሁ? እኔ አልገባኝም። ሂዶ አያይዛል። ወንዶች ምን ነካቸውና ቀሚስ አማራቸው? እኔ አልገባኝም። መጨረሻው ዘመን ይሄ ነው። የሀገሬ ወንዶች ደግሞ አሁን የት ነው ያሉት? ካስክ ውስጥ ጸጉር ቤት የእኛን የጸጉር ስራ የሹሩባችንን ጸጉር መሰሪያችንን ውድ አረጉብን፣ ወረፋም ጨመሩብን። ወንድም አለ ውጡ ባካችሁ ከሴት ጸጉር ቤት። እግዚአብሔር እንደሰራችሁ ጸጉራችሁን እንደው አበጣጥራችሁ ብትወጡ፣ ወንድ ልጅ ደግሞ ጸጉር ቤት ሄዶ ካስኩስ ቁጭ ይላል። የሴትነት መንፈስ ካልገባባችሁ በስተቀር ወንድ ልጅ ሹሩባ ይሰራል። ጸጉር ማድረቂያ ውስጥ ቁጭ ብሎ ወንድ አጠገባችሁ አያስጠላ? ኧረ በኢየሱስ ስም አገሬ እኮ ተበላሽታለች። መቼም በባህላችን ወንዶች የሚያደርጉትና የማያደርጉ ነገር አለ እንደ ባህል። ዘንድሮ ጉድበሉ ወንዶችን በሴቶች ጸጉር ቤት ሹሩባ እየተሰሩ ነው። አፄ ቴዎድሮስ እኮ ሹሩባ ቢሰሩ ጀግና ነበሩ። አንተ የትኛውን ጠላት ማርከ ነው ሹሩባ የምትሰራው? ይሄ ከኢሮፒያን የሚመጣ ባህል። እዚህ ሀገር እኮ ወንድ ሴቱ አይለይም፣ ሁሉ ባለ ሹሩባ ነው። ወንዱ ሴቱ አይለይም። ጆሮ ጌጥ አረጋችሁ፣ ዝም አልን። ጆሮ ጌጥ የሚያደርጉ ወንዶች አሉ፣ ዝም አልን። አሁን ደግሞ ጸጉር ቤት መጣችሁ። ነገ ቀሚሳችንን እየለበሳችሁ ቀሚስ ደግሞ ውድ ሊሆን ነው። ኧረ እባካችሁ ተው ተው። ሴትን መምሰል መርጠዋል ወንዶቻችን። እኔ ለምን እንደሆነ አልገባኝም። የሴትነት ስፒሪት እየገባባቸው ነው ወንዶቹ፣ መንፈሱ እየገባባቸው ነው የሴትነት ያለ ተፈጥሮ። ከዛ በኋላ ሴታ ሴት ትሆናለህ፣ ከዛ በኋላ ግብረ ሰዶም ትሆናለህ። ያ ነው መጨረሻ።
እግዚአብሔር ይገስጻቸው። እኔ ምን እንደምንል አላቅም፣ ግን እየተበላሸን ነው የመጨረሻው ዘመን ነው መላችሁ። አሁንም ይህን የተበላሸውን ትውልድ እግዚአብሔር አፍርሶ ይስራው፣ እንደገና ያድሰው። በተለያየ ነገር ይሄ ትውልድ ጠፍቷል። ለምን? መካሪ የለውም፣ መሪ የለውም፣ እረኛ የለውም፣ ተው ሚለው የለውም፣ የቀናውን የእግዚአብሔር መንገድ የሚያሳየው የለውም። የውር መሪ ነው ከፊት ያለው። የውሮች መንፈሳዊ መሪ ነው ማወራው። ደግሞ ወደ ሌላ እንዳትወስዱ። መንፈሳዊ መሪ ነው ማወራው፣ እረኛ ነው ማወራው። ስለዚህ ለዚህ ትውልድ እግዚአብሔር ይድረስለት። መሪው ማን ነው? እረኛው ካላችሁ ኢየሱስ ክርስቶስ። ሌላ ማን ሊመጣ ነው? በዛሬ መልእክቴ በክርስቶስ ኢየሱስ አምነው የዳኑ አዲስ ፍጥረት ናቸውና ባሮጌ ማንነታቸው ልናያቸው አይገባም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሁለተኛ ደግሞ በእግዚአብሔር ቤት ውስጥ ስንኖር ልናጠፋ እንችላለን። አዎ፣ ግን በንስሐ ደግሞ እንመለሳለን። በኃጢአት ግን የተጨማለቀ ህይወት አንቀጥልም። ግን እግዚአብሔር ይቅርታና ምሕረት ላረገለት ወንድም አንተ ያለፈ ኃጢአቱን እያነሳ ብትወቅሰው ብትሰድበው ይሄ እግዚአብሔር ለኔና ለናንተ የፈቀደ አይደለም። ስለዚህ እንዲህ አይነት ነገር መቆም አለበት እላለሁ። እናንተ ወንዶች ደግሞ እባካችሁ በቃ ወንዶች ሁኑ። እግዚአብሔር እንደሰራችሁ ወንዶች ሁኑ። ምን ሴቶቹ ለምን ቀጣጣላችሁ? ይሄ ዊግ ይሄ ምናምን እላለሁ። መጣ ደሞኛ ጋር ወንዱም መጣና ጸጉር ቤት ካስኩ ውስጥ ቁጭ አለ። ይሄ ትክክል አይደለም። እግዚአብሔር የተባረከ ይሁን። መልእክት የሚሰጠው ጌታ አይደል? ዛሬ የሰጠኝ መልእክት ይሄ ነው። ኢየሱስ ጌታ ነው። ሼርና ሰብስክራይብ አድርጉልኝ። ሁላችሁም ተባረኩ። ወዳችኋለሁ። ጸጋ ያብዛላችሁ። በነገራችን ላይ የጸሎት ቪዲዮ ለቅቅ ያለውና ኑ አብረን እንጸልይ የሚል የዛሬው ደግሞ አርስቱ ጌታ ሆይ ማረን የሚል ነውና 30 ደቂቃ ነች። በርከክ ብላችሁ ከኔ ጋር እንድትጸልዩ አደራ አላችኋለሁ። ተባረኩልኝ። ሻሎም ሻሎም። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ። የሚፈጸሙ ነውር የሆኑ